ቢያወሩት ሁሉ ባዶ ይቀራል አለች እናቴ። ደግሞ አይቻችኋለሁ ምኑን አልተቀየመችኝ እኔ እቺን ሰሞን ደግሞ ማለት ነው ዝም ብዬ ሳያችሁ እቺን ሰሞን ሳያችሁ ከሊያሾ ጋር ኮንታክት ልታረጉ ፈልጋችኋል። አዎ ዝም ብዬ ሳያችሁ ኮንታክት ልታረጉኝ ፈለጋችሁ። እኔ ደግሞ እንትኑ እንደ ኤሌክትሪኩን ከዋናው ከመስመሩ እያጠፋሁባችሁ ኮንታክት እንዳያደርግ ሄጄ ልታረጉ ስትሉ ከዋናው ከትራንስፈርመሩ ነው የሚባለው። ከዛ ሄጄ ኤሌክትሪኩን እናንተ እንደምንም ኤሌክትሪኩን ልጣችሁ ምናምን ኮንታክት ልታረጉ ስትሉ አሁንም እንደገና ሄጄ ሊያሾ በዚህ ብላሽ በዚህ ገብታሽ በዚህ ወጣሽ ደግ አረገች እንኳን አለች። በጣም ነው እንዲህ ያለች። ደግ አረገች እሷም እንኳን ሰደበችኝ። ቀጣይ ሌላ የሰደበኝ ጻፉ ሌላ በህይወት ስለሰከርኩ ተመችቶኛል። አጨስባቸው እስቲ እነዚህ እያጨስኩ ይዣለሁ እኮ እየመረኩ ነው የገባሽ። ማረቂያቸው እንትን ሂዱ፣ ከዚህ ሂዱና ያላችሁን ሂዱና አራግፉ። እሷ ጋር ውዶች ማሮች የኔ ታዛዦች ከአንቺ ቤት ቁሪኝ እንጂ ደህና ነገር ይመጣል። ጌታ ቤት እኮ አበባ እኮ ሲሰጡ ይልቀሳል። ሌልቲ ቁሪኝ የጠፋ ቁሪኝ አለ አራላ እኔ ቤት ተቦልኮ ነው። ይሄ ለምን ጠፋ ይቻላልም። ወለካሹ ነው እናቴ እንጂ በጣም ነው የሚወድሽ። ጋይስ የወለካችሁት ሰው አለ እንዴ? እንዴት ነሽ ማርዬ? ፀጉርሽ ሲያምር ዊግሽ ነው የሚባለው። አንቺ ደግሞ ፀጉር ቤት እኮ ቅድም አይቼሽ ነበር። አዎ ግን ትላንትና ነው ያየሽኝ፣ ቅድም ሳይሆን ትላንት። እኔ እኮ ፀጉር ቤት ሲሄድ እኮ ምን እንደሚሰማኝ ታውቂያለሽ? ለፋሲካ የቤት ሰራተኞች ፀጉራቸውን ይሰሩ የለ እንደዚህ ጥቅል ጎመን፣ እንደዛ ነው ፊልም አደረገው። አላውቅም እኔ ፀጉር ቤት ቆየሁ። እኔ ከሄድኩ ጥቅል ጎመን ምን አይነት ነው? ምን አይነት ስራ ነው ጋይስ? ጥቅል ጎመን ዛሬ ነው የሰማሁት። የቤት ሰራተኞች ይጠቀለሉትና እንደዚች አውቅሽ ጥቅል ጎመን ፀጉር ቤት ካለ የተነሳ ፊልም አደረገው። እንደነሱ ነው በቃ። እዚህ ሀገር ፀጉር ቤት እንጀሩ እንዴት ነሽ? ልዩ ነው። አንቺ ምኑ ዊግሽ ርካሽ ነው። ዝም ብሎ ነው። ተመናቀሪበት እስቲ ቆይ። አይ ዝም ብሎ ነው፣ ውድ አይደለም። ምን ቀረበ በሰው ፀጉር። እኔ አሁን የሚያናድድሽ ነገር እኔ ጥፍር አልወድም ታውቂያለሽ። ጥፍር የለኝም፣ አንገትም ደግሞ አጭር ነው። ለመመናቀር በእግዚአብሔር ይገርምሻል። አንገቴን ቢያረዝመው ጥፍራን ቢያረገኝ ይሄን ቲክቶክ አቃጥለዋለሁ። ይሁን የለም በባባን ይሁን እንዲህ ማለት ፈልጋለሁ። ግን አንገት ያጨረ የአንገቱ ማስተካከያውን አላውቅም። የጥፍሩ ግን ያው እኛም በግድ ትልልቅ ጥፍር እየተከልን ነው። አንዳንዴ አይዘውም ሁላ ጥፍር ታውቂያለሽ። አሁን ፕላስተር ለጥፍና ወረቀት አድርጌ በቃ ይልባቸዋል። ግድ ነው ማሪ፣ ግድ ነው ማይነስ በቃ ዋይናት። እኔ አሁን እቀጠል ነበር ውስጡ ሲሰበር እንዴት እንደሚያም ያማል። ኢን ላስት ታይም $7 ከፍዬ አላገጡብኝ። ቢጫውን ትዝ ይልሻል? ጉድ ያዙብኝ እጇ ምናምን ብለው አልሰራ ተክለሽ ነው እንዴ? እሱ ጥፍርሽ መስሎኝ ቀለም መስሎኝ እንትን ጄል ተቀብቸው ይሄ የሚነከረው የለም ፓውደሩ ተቀብቸው በአይን ያምራል። ባይዘወይ በካሜራ ነው የማያምረው። ከዛ $7 ከፍዬ ተረግጥኩ። እኔ እኮ አንቺ እኮ ቀኔሽ እኮ እኔ እኮ ቀስ ብሎ በኃይል ነሽ የምልሽ እኮ ልጅ እኮ ከዛ $7 ከፍዬ ተረግጥኩ። ለነገር አይደለም አይደል ማሪ የመጣሽው አሁን ይሁን አንቺ ሰላም ነው ዛሬ በጣም በቃ ዛሬ በጣም ሰላም አየር የመጣሁት። ግን አስፈላጊ የሆነ ሰው ሲልስሽ ነበር። በማውራት ከፈለሽ አወራለሁ። ማን ከእንቅልፌ መነሳቴ ነው ባይዘው። ማን ይላሰኝ? አክስቴ። ማንች አክስትሽ? የት አክስቴ? ማንች ጋይስ? የት ሄደሻለች? ማን ይላሰኝ? ማሩት ሄለን አክስቴ ዊግ ስቀይር ኮራች። ሰው ኤርፕሌን ምናምን ይገዛል። ጉቺ ዊግ ስቀይር ኮራች ምናምን አለች። ጂጂ ነች ጋይስ።
ስም አትጥሪ በእግዚአብሔር ፈራታ። አይ ጽፈውልኝ ነው አንዴ ነጭ ቅማል ይላሉ፣ አንዴ ጂጂ ይላሉ። ግራ አጋቡኝ። አሮጊቶች በዙ አይደል? ትተዋወቃላችሁ ግን አንድ ሀገር ናቸዋል። ከዛችኛው ጋር ከኖርዌያው ጋር ሀረር ነኝ ትላለች። አገሬ ላይ አላውቃት። ሀረር ላይ እኔ ሀረር እኮ አይደለም ድሬዳዋ። አሁን ግን እኔ ግራ ነው የገባኝ። ምን እንደሆነ ታውቂያለሽ? ኖርማል ሆነ እንደዚህ አይነት ነውር ቁጭ ብሎ መስማት ኖርማል ሆነ እና እኔ ሰዎች አስተውሉ። እኔ አሁን ያቺ ጅራታን ጓደኞች አትመቸኝም፣ ግን አባቷ እንደዛ ሲባሉ ምስኪን እያባት ቤት ውስጥ ቁጭ ብለው ልጆትን ደፍረዋል ሲባሉ ይደብራል። ነው እርሳት አትላላሽብኝ ላይ ሊያረበ ጌታ ስም ይሄ ጊፍት እኮ አብሶሉትሊ ፎርቢድን ነው ተብሏል። የሆነ ቤት ስም እንዳጣ እኔ ቤትም አሁን እንዴት ግን ስክሪንሻት አንስቼሻለሁ ሲሰጥሽ ስትይ እሱማ እንትና ነው። ነመራ የሚባል ጊፍተር አለኝ። ጌታ ነመራ የሚባለው ጊፍተር አለኝ። እሱ ሲመጣ ሲለኝ ደስ ይለኛል። ሁላችንም ሰዋል ባይዘው ጃው ሰውን ይቅርታ ጠይቁት። አንቺ እኮ አጥፍተሻል። 9 አንበሳ አብቡጠሽ እንዳታጣይኝ ደግመሽ ስነ ስርዓት ያልሽ ከዛ ከፍሎ እንዴት ሰው ይረገጣል? እያሳደርሽ ደግሞ ቦርጩ ደግሞ ያስታውቃል። አጭር ወንድ ነው፣ ቦርጫ ወንድ ነው። ድክድክ ይላል። ታርቅ ያለው ረፊ ልክ ስታረቅ ነበር ነገባታ ትንሽ ፖስት ፖን እናድርገው እስከ ፋሲካ። ምታሳድጁ ነገር እየሮጠ ማሜዳኛው ቤት ሄዶ ቁጭ ይላል። ፈቃ ገላይ ነበር እኔ ቤትም መጣና አንድ ቀን ከቢኒ ጋር ተጣሉ። ደጎች ልጆች እስኪ ነው ግቡ። አንቺ ግን መርዝ የዛን ቀን ሰርግና ምላሽ ነው የሆነኝ። ቢኒ መጣ። አንተ እንዲህ ኦ ማይ ጋድ የዛን ቀን በጣም ነው የተመቸኝ። በጉቺ ልብን የተጣሉት ነው ያልሽው? ግን እኔ ግን የሚደንቀኝ ጉቺዬ ቴንኪው አናፍዬ፣ እኔና አንቺ እኮ ሁለታችንም እንቁራሪት ነን። ደስ የሚልሽ ነገር ግን ቆንጆ ናት ብለው ያለ ፊልተር አይተውን ወይ ከሚሉን እንቁራሪት ናት ብለው ሲያዩን ቆንጆ ናት ነው የሚሉን። ገባሽ? እኔ እንደዚህ አድርጌዋል እንትን ላይ አልጻፍኩም እንጂ እንቁራሪትነቴን አክሴፕት አድርጌዋለሁ። እኔም አክሴፕት አድርጌዋለሁ። በጣም ነው ፕራውድ ማድረገው። ባይዘው በጣም የሚያምር ቢዩቲፉል አይስ አለኝ ደስ የሚል ጭራሽ በላይት በምናምን አጨምርቀሽ ፐርሰናሊቲ ሆኗል። እኔ ቪዲዮ ስሩላ ሄዳ ልብ አድርጋ የምትሰጠኝ የእንቁራሪት ምልክት ነው። በእውነት አምኜበታለሁ። ለምን ያለ ፊልተር ሲያዩኝ ሰርፕራይዝድ ነው የሚሆኑት ከዚህ በኋላ ነው። አሁን ግን አንቺ በእንትን ስም ትጠሪያለሽ፣ በቅጽል ስማቸው በውርደት ስም ከፍለሽ ተዝናኝ። ከዛ ማንንም ሳታገኝ ወደ ሀገርሽ ይሻላል። ቴንኪው። እንደዚህ አይነት ግልጽ የሆነች የእግዚአብሔር ሴት ነው የምታስፈልገው በእውነት። ግን የምልሽ የባለፈው ስለ ወንድማችን ፊራ አወራንና ተጫወትን። በጣም ሰዎች ወደውታል እሱን ቪዲዮ እና ከተለያየም በኋላ ስለ ፀጉሩ ግን ሀሳብ አልሰጠሽም። ስለምኑ ፀጉር? ትናንትና መላጣው ነው፣ ዛሬ ፀጉሩን አጎፍሮ የመጣው ስትዛለሽ። እኔ እንደዛ አድርጓል ነው እንዴ? ጉቺ ግን ምን እሱን አታውቂም? እውነት እኔ አይቼው ምን ይሁንም አላውቅም ማለት ፀጉሬን ላምጣው ብሎ ሄዶ በዚህ በኩል ማለት ነው ሄደና ከኋላ ኬስ ውስጥ ቆፍሮ አንድ ፀጉር ይዟት መጣ።
እሷንም ይዟት የመጣውን አላምንም ብዬ ነበር። ይገርምሻል። ከእኔና ከአንቺ ህይወት ጋር ምን ያገናኘዋል? ፀጉር ይዞ መምጣት አይገናኘውም። እንዴት አይገናኘውም? እኔም ዊግ እንደምቀያየረው ወንድሜ መላጣ ነበረ። በንጋታው ፀጉሩን አጎፍሮ እንዲህ እያለልሽ አልመጣም። ይመቸው ፊራ። አሜን። ፊራዬ ጀግና ይመቸው አይደል? እንዲህ ማስመሰል ይሻላል። ኧረ ወይኔ ውጭልኝ በጋም ስለ ጂጂ ነው አላወራም። ጂጂ ጊፍተሮቼን ከለከለችብኝ አለችኝ። እኔን ውጭልኝ በህግ አምላክ። ነገር በነገር ላይ አሁን ድክም ስላለኝ ትንሽ አየር ሰዓት ልውሰድና ከ10 ቀን በኋላ ምናምን በሰፊ ነው። እኔ አንቺ ስትነኪብኝ ያመኛል። ታይ ውጭ ነው የሚያመኝና ምን አለች? ዊግ ስትቀይር አለች። እንዴት እንዲህ ትባያለሽ? ቁጭ እኔ አሁን ብዙ ሀሳብ ይኖረኝ ነበር። ስትቀይር ነው ማሪ ስትቀይር እኔ ራሱ እኮ ያ በሻሽ ነበር የምታወቀው። ግን እንዴት ነው ሰው ይቀየረ ተብሎ ሰው እኔም ሌላ ሰው አፉን ከፍቶብኛል። እስቲ ምከሪልኝ። የኔን እንትን ዊግ ቀየረች አለችኝ አለች። ዊግ መቀየር ዊግም ካስቀየረን ኢትስ ጉድ አትሊስት አንድ ነገር ወደ ላይ ከፍ ብለናል። ዊግ ቀይረናል። ኢትስ ኦኬ። ሶ ኤክስፕሌን ማለት ነው። ደግሞ እኮ በዊግ የምትቀናው ፀጉሯ ከዊግ ይበልጣል። ግን ትንጨረጨራለች። ያንን ፀጉር ይዛ ተሳስል ዊግና ከፍታ ያ ከአዲሱ ዊጋችን ጋር ከፍ እያለን ጌታ ይባረክ። መኩፋኖስ ባለፈው ለእንትና ለነጃት የለቀቀላት አንበሳ በባሌ በእግዚአብሔር እንዳትመጪ አሁን ልንጣላ እንደ ዶርኪ ጊፍት ማለት ነው። አንበሳው እንዲህ ብሎ ላይ ደግሞ መኩ ግን በጣም በነገርሻችን ሰሞን በሱ ምክንያት እኔ አጀንዳውኛለሁ። በእኛ ሳይድ ለምን መኩ ድሮ ነው ለምን አትታዩም? ለምን አይተወኝም? ለምን ሞቶ አይመሰክርልኝ? የኔ ባል ነው አይደለ? አንቺም የኔም ባሎች አሳደሽ። በቃ ጅኒውን አሳደሽ። ባሎች ስንት ናቸው? ቢቢል ላይ ባሎች ስንት ናቸው እያልሽ የኔ ብዙ። አንቺ አሁን መኩ ሌላ ማን ነው ትላንት የጨመርኩት? መኩ በሁለት አንበሳ ተመልሷል። መኩ በሁለት አንበሳ ፈርሟል። እኔ እሺ ጃዊሳው እኔ ነኝ ይቅርታ የጠየኩት ማሪ። እሱ ይቅርታ ያርግልኝ ይመለስ አላውቅም፣ ግን ከብሎክ ፈትቼዋለሁ። ብዙ እኮ አልሰደብሽም፣ አሯሯጥሽው እዚህ ያበለኝ ሲያሳዝን ተከራተኩ። ይሄኔ አባት በእውነት ከቤት የተባረረ ባል እኮ ነው የመሰለው። ከስቶ ገርጥቶ ጌታ በእውነት ሰዎች ግን መጥቶ ተጎድቷል አላሉሽም? እኔ እኮ ብዬሽ ነበረ። ሊታረቅ ይችላል። አታጣኝ፣ በእናትሽ ይቅርታ ጠይቀዋለሁ እና ተረፊ አታጣኝ፣ ውጪ ታጣይኛለሽ። እሱ ይቅርታ ፊት ግን እኔ ከመንሱር ጋር ላስታርቃችሁ። አልተጣላንም። መች ተጣል ሳንጣላ የምታስታርቂ እየተረጋገጣችኋል። እያስፈራራሽ እኮ ነው። የሚደውሉልሽ ሰዎች አሉ ብሎሻል። ሲደውሉ አንቺ ጋር ነው ቀጥታ። ያው ቃል ለምድር ለሰማይ ስልክ ከተደወለልኝ ለአንቺ ነው የምነግርሽ። አይደውልልሽም። ሲጀምር ሴት ልጅን ለምን ያስፈራል? መንሱር ወንድማችን አይደል እንዴ? በፍቅር እኮ ነው መጨረስ ያለበት። ደግሞ ይህን ነገር ያበላሸችው ሳራ ላበሻ ናት። ሳራ ላበሻ በየጥሉ እየሄደች የምታከሽፈውን ነገር ታቆም። እኛ ምን ሰርተን እንብላ? እንትና አለ ምን ሰርተን እንብላ? እሷ ምኞቷ ምን እንደሆነ ታውቂያለሽ? ማንም ምንም ባይነጋገር ክፉ ደግ ማንም መባረክ ነው የራሱ። እኔ አሁን በሳምንት አንድ ቀን ከሆነ ሰው ጋር ካልተጣለው ቲክቶኩም ሰላም እንትን ፕላትፎርም የራሱ እየሰራ አይመስለኝ። ታዲያ በዚህ ሳምንቱ እኔና አንቺን እንሰዳደባ? አይ ከአንቺ ጋር ማለምን እኔ እናት እፈራሻለሁ ልኛለሽ ከሽ እኔ ያደኝ እኔ እኮ በጣም የፍቅር ሰው ነኝ፣ ግን ሰው አንደርስታንድ እንደማያደርገኝ ግን ታውቂያለሽ። ከሽ አትለቂኝም፣ አልፈልግም። ነው እኔ የኔ ነው
እግሬ እግር አልመስልም ብሎ ብታይሽ ለአንድ ሳምንት ተቸግሬ እሱ ያስቀኛል። እኔ ምንም ብባል እስቃለሁ፣ ግን ያለፈ ልጆቼ ጋር የሄደን ሰው መቼም አልፈታም። ይቅርታ እስከምጠይቅ ይቅርታ ከተጠየቅ ተባለ ልጅ ጋር ይሄድ ነውር። ግን ይቅርታ የማያስተካክለው ነገር አለበት። ታስቢያለሽ? እማም ጋሼም እዚያ ፕሌሉ